ሰላም የፊልም ጋር ሪካፕ ቤተሰቦች፣ በዛሬው ዝግጅታችን በሀሳብ ተጀምሮ በፍቅር ስለተጠናቀቀው አሪፍ የደቡብ ኮሪያ ፊልም ነው። ታሪካችን የሚጀምረው በደቡብ ኮሪያ በምትገኘው ሸዋ በተባለችው ከተማ ውስጥ የሚገኝ አንድ ትልቅ ሃይስኩል እያሳየን ነው። በዚህ ትምህርት ቤት ውስጥ ያንግ የተባለ በጣም አሸጋሪና ዱርዬ ተማሪ ይገኛል። አንድ ቀን ታዲያ ያንግ ክፍሉ ውስጥ መምህሩ እያስተማሩ እሱ ልብ ወለድ ማንበብ በመጀመሩ ምክንያት መምህሩ ተናዶ መጽሐፉን በመቀማት ቆሻሻ ማጠራቀሚያ ውስጥ ይከቱበታል። በመቀጠልም መምህሩን የሆነ የተባለች አዲስ ተማሪ ለክፍሉ ተማሪዎች ያስተዋውቁና ከያንግ ጎን እንድትቀመጥ ያደርጋሉ። በቀጣይ ቀን ይሁን ወደ ትምህርት ቤት ለመሄድ ባሱ ስትገባ ያንግን ትመለከተዋለች። ለማናገር ወደ እሱ ስትጠጋ ግን ባሱ በድንገት ሳይታሰብ በመቆሙ ምክንያት ዮንግ ከያንግ ጋር ትጋጫለች። ያንግን በመበሳጨት እንደ ነቃተ ህሊና እንዳልዘረረሽ ብሎ ሲጮህባት ጊዜ ኒዮን አፍረት ተሰምቷት ከፊቱ ዞር ትላለች። ነገር ግን ብዙም ሳይቆይ ባሱ ብልሽት አጋጥሞት ተሳፋሪዎች እንዲወርዱ ይደረጋሉ። ኒዮንም ትምህርት እንዳይረፍድባት መጨነቅ ብትጀምርም ያንግ ግን የተማሪ ደረሰ በማለት ምንም ሳይመስለው ባሱ እስኪሰራ መጠባበቅ ይጀምራል። ከቆይታም በኋላ ያንግ ዘይቶ ትምህርት ቤት ቢደርስም መምህሩ በማርፈዱ ምክንያት ይቆጭት ይጀምራል። እሱም ባሱ ተበላሽቶ እንደነበርና ኒዮንም እዛው እንደነበረች ምስክር አድርጎ ማስተባበያ ያቀርባል። ነገር ግን ኒዮን በትምህርቷ ጎበዝ ስለነበረች ታክሲ ይዛ በሰዓቱ መድረሷን ነግረው እንደ መቀጣጫ እንዲሆን የተለያዩ ጥያቄዎችን መጠየቅ ይጀምራል። ያንግ ምንም የሚያውቀው ነገር ስለሌለ ቀኑን ሙሉ በተማሪዎች ሲሾፉበት ይውላል። አመሻሽ ላይ ያንግ ወደ ቤቱ ተመልሶ በሬዲዮ በሚተላለፍ ፕሮግራም ላይ ከሰሞኑ በሚደረገው የትምህርት ቤታቸው ሩጫ ውድድር አሸናፊ የጠፈር መመልከቻ ቴሌስኮፕ እንደሚሸለም ይሰማል። የጠፈር ምርምር ከሚወዳቸውና ከሚስቡ ነገሮች መካከል አንዱ ስለነበር ውድድሩን ተሳትፎ ለማሸነፍ ይወስናል። በውድድሩ ቀንም ያንግ ኒዮንን ጨምሮ ሌሎች ተማሪዎች መኖራቸውን ይመለከታል። ውድድሩ ሲጀመር ግን ያንግ ሌሎችን ጥሎ ይሰወራል። ኒዮንም ሌላ የታመመች ተማሪ ለመርዳት ቆማ ሳለ ያንግ በታክሲ ተሳፍሮ በአቋራጭ ሲሄድ ትመለከተዋለች። ያንግ ውድድሩን አሸንፎ ቴሌስኮፑን ቢቀበልም ዮን ግን ያንግ ማጭበርበሩ እንደመጣቅ ተነግረዋለች። ያንግም ምንም አይነት ማጭበርበር እንዳላደረገ ሽምጥጥ አድርጎ ይክዳል። ምሽት ላይ ያንግ ቴሌስኮፑ ሊጠቀምበት ሲል አባቱ እንዳጭበረበረ ከመምህሩ እንደሰማ ገልጾ ሽልማቱን ይነጥቀዋል። ያንግም ለመምህሩ የነገረችው ኒዮን እንደሆነች በመጠርጠር እሷን ለማሳቃየት ይወስናል። የምትጠጣው ነገር ውስጥ የሚመር ነገር በመጨመር እንዲሁም የፈተና ወረቀቷን ሰርቆ ለማበላሸትና ዝቅተኛ ውጤት እንድታመጣ ያደርጋል። በሌላ ቀን ደግሞ ቦርሳዋን ከፍ ያለ ቦታ በሰቅሎባት ሲወርቅባት ጊዜ ከማሻባት የተሰጣት ሀብል እንዲሰበር ያደርጋል። ኒዮንም በዚህ በጣም በመበሳጨት ያንግ ላይ ዳስተር በመወርወር ከዚህ የከፋ በቀል እንደምታደርስበት ትስታለች። ከጥቂት ቀናት በኋላ ያንግ ቅርጫት ኳስ በመጫወት ላይ ሳለ ሳያስበው ኒዮንን ይማታታል። ኒዮንም ብሎ ያደረገው መስሏት የቅርጫት ኳስ ግጥሚያ እንዲያደርጉ ትገዳደረዋለች። ያንግ ቢሸነፍ ቀሚስ ለብሶ እንዲመጣ ስምምነት ያደርጋሉ። ጨዋታው ጀምሮ ያን በሚያስገርም በቀል ልታሸነፈው ስትቀርብ ያንግ እንደተጎዳ በማስመሰል ጨዋታውን ያቋርጣል። በኋላም በሌላ አምስት የተለያዩ ጨዋታዎች ተወዳድረው አሸናፊው ቅጣቱን እንደሚወስን ይስማማሉ። በአራቱ ጨዋታዎች እኩል ነጥብ ቢያመጡም ከመጨረሻው ጨዋታ ቀን በፊት ግን መምህሩ ያንግን ቢሮ አስጠርተው በሩጫ ወቅት ታክሲ ውስጥ የጣለውን መታወቂያ የታክሲው ሹፌር እንዳመጣለት ይነግሩታል። ያንግ መምህሩ ያወቁት በኒዮን አማካኝነት ሳይሆን በመታወቂያ መሆኑን ሲረዳ በጣም በመሳሳት ወዲያውኑ ኒዮን ጋር በመሄድ ይቅርታ ይጠይቃታል። ኒዮንም ይቅርታ የምታደርግለት በቀጣዩ ቀን ቀሚስ ለብሶ ከመጣ ብቻ እንደሆነ ትገልጽለታለች። ያንግም ተስማምቶ በቀጣዩ ቀን ቀሚስ ለብሶ በመምጣት ተማሪዎቹ ቢስቁበትም እሱ ግን ከኒዮን ጋር ስለታረቀ ደስ ይለዋል። ከዚያም ቀን በኋላ ኒዮንና ያንግ ይቀራረባሉ። ኒዮንም ያንግን በትምህርቱ ታግዘዋለች። ያንግን በኒዮን ፍቅር ይወድቃል። ያንግን በተከታተቶ ከፍተኛ ውጤት በማምጣት ሁሉንም ያስደምማል። የሃይስኩል ትምህርታቸውን ሲጨርሱ ያንግ ኒዮን የምትማርበት ዩኒቨርሲቲ መግባት እንደሚፈልግ ይነግራታል።
ሆኖም በፈተና ወቅት ኒዮን ባሰበችው ልክ ውጤት ባለማምጣቷ ምክንያት ያንግ ዩኒቨርሲቲ መግባት አትችልም። ያንግ አብሯት ካልሆነ መግባት እንደማይፈልግ ቢገልጽም ኒዮን ግን እድሉን እንዳይበላሽ በማሳሰብ መንገዳቸው እንደተለያየ ነግረው ትለየዋለች። ከአንድ ዓመት በኋላ ያንግ ዩኒቨርሲቲ ገብቶ የጠፈር ሳይንስ እያጠና ይገኛል። ኒዮንም በሌላ ዩኒቨርሲቲ ትምህርቷን እየተከታተለች ነው። አንድ ቀን ኒዮን ከዓመታት በፊት ያንግ የሰጣትን ፖስታ ካርድ ስትመለከት በውስጡ የተደበቀ የፍቅር ደብዳቤ ታገኛለች። ያንግ ያለውን ጥልቅ ፍቅር የገለጸበትን ደብዳቤ በጊዜው ባለማየቷ በጣም በማዘን ወዲያውኑ ለያንግ የጽሑፍ መልእክት ትልክለታለች። ያንግም በመልእክቱ ተደስቶ የጆኒ ራጋ ሮሊና የሚለውን ዘፈን ካዳመጠ በኋላ እሱ የሰራው ሮኬት ወደ ጠፈር የሚላክበት ሙከራ እንድትመለከት ይጋብዛታል። በተቀጣጠሩበትም ቀን ተገናኝተው ሮኬት ወደ ጠፈር ሲምዘገዘግ ያንግ ስሜቱ ሊገልጽላት ሲል ኒዮን ደብዳቤውን እንደተመለከተች ነገር እሷም ከሃይስኩል ጀምሮ ለሱ ጥልቅ ስሜት እንዳለ ትገልጽላታለች።